ከተለያየን ማዲንጎ አፈወርቅ። ሙዚቃ የምትፈልገው ሰው ነው፣ መከበሪያው ነው። በስርቅርቅ ድምጹ በውብ ተፈጥሮ ተነጥሎ ይወደሳል። ደንበኛ ዚያሚ ነው፣ መስፈን ያውቅበታል ይባላል። እሱ ሲያቀነቅን እባክሽ ታረቂኝ ሲል እጆች ውጥረት ይበዛባቸዋል፣ በስራ ይጠመዳሉ። አንድ ይሸልማሉ፣ አንድም ያጨበጭባሉ። ለዚያ ነው ወጣት ሆኖ ትልቅ ያስባለውን ሙዚቃ አስከባሪ የተባለው ማዲንጎ አፈወርቅ። ስርቅርቅ ድምጽ ከሰላ ጆሮ ጋር የተሰጠው ድምጽ መረዋው ማዲንጎ አፈወርቅ ከእናቱ ከወይዘሮ ሀገርነሽ ዋሴና ከአባቱ ከአቶ አፈወርቅ መንግስቱ ነሐሴ 10 ቀን 1970 ዓ.ም በጎንደር አዘዞ ከተማ ነው የተወለደው። ማዲንጎ በጎንደር አዘዞ ይወለድ እንጂ ያደገው በቀደመው ዘመን የኢትዮጵያ ዋና ከተማ እንደነበረች በሚነገርላት ደብረ ታቦር ከተማ ነው። ደብረ ታቦር ከተማ ሙዚቃ ቤት በራፍ ላይ አብዝቶ የሚወደው ሙዚቃ እየኮመኮመና ባገኘው አጋጣሚ ሁሉ እያቀነቀነ በድንቅ ብቃቱም እየገነነ እንደመጣ በአንድ ወቅት ተናግሮ ነበር። ማዲንጎ ለሙዚቃ መሰጠቱን ለትልቅ ማዕረግ መታጨቱን ለመረዳት የ9 ዓመት ልጅ መሆኑ አላገደውም ነበር። 9 ዓመት ክፉ ደግ በማይለይበት ዕድሜ ማዲንጎ እንዴት አርጎ ቢወዳት ነው ሙዚቃን ያስቀደማት የሚሉ አንዳንድ የጥበቡ ሰዎች አሉ። በቃ ማዲንጎ ማለት ይሄ ነው። ለዚህ ነው የተፈጠረው። በደብረ ታቦር ቀበሌ ኪነት የተጀመረው ጉዞ መደምደሚያው ታሪክ ሆኗል። ያኔ የታዳጊውን እምቅ ተሰጥኦ የታዘቡት በታዳጊው ድንቅ ብቃት ከመደነቅ ያልተቆጠቡት የቀድሞ 603 ክፍለ ጦር የሙዚቃ ቡድን አባላት ወይም መኮድ ወደ ባህር ዳር ይዘውት መጡ። በዛም ትንሽ እንደቆየ ይበልጥ ችሎታውን ወደሚያጎለብትበት ወደ መሃል ሀገር ሸገር አዲስ አበባ ተሻገረ። አዱገነት የሁሉም ቤት የሁሉም ሀገር ናትና ማዲንጎም እንደ ኢትዮጵያ ሙዚቃ ንጉስ እንደ ክቡር ዶክተር አርቲስት ጥላሁን ገሰሰ ዝቅ ብላ ተቀበለችው። ማዲንጎ ስራ ጀመረ፣ ህልሙን ኖረ፣ እንደ ልቡ ፎከረ፣ እንደ ልቡ አዜመ። በተለያዩ የምሽት መዝናኛ ክለቦች በተለይ በላፎንቴን ገነነ። ማዲንጎ ሆነ፣ በየቦታው ማዲንጎ። የፊሸር ባንድ ኮሌክሽን የማዲንጎ የመጀመሪያው የስብስብ ሙዚቃ አልበም በ1989 ዓ.ም ቀጥሎ ስያሜ ያጣውላት እንደ ኢትዮጵያን የዘመን ቀመር በ1991 ዓ.ም ከ6 ዓመታት በኋላ አይደረግም ተከተለ በ1997 ዓ.ም የመጨረሻውና ሶስተኛ የግል አልበሙ ከነስሙ ተወዳጅ ስወድላት በ2007 ዓ.ም የዚህ አልበም ውጤት እንደምታውቁት ነው። እጅግ በጣም ከፍተኛ ተቀባይነትን ያተረፈ የማዲንጎ የምንጊዜም ምርጥ አልበም ነው። ስወድላት፣ ጎዳናው፣ ዳኛ ማርማር፣ ውሰጃት፣ ላላተርፍ የመሳሰሉትን ሥራ ይዞ ዛሬም ድረስ በፍቅር ይደመጣል፣ በክብር ይነሳል። ማዲንጎ አፈወርቅ ከላይ ከተጠቀሱት ተወዳጅ አልበሞቹ ውጪ በርካታ ነጠላ ዜማዎችንና የፊልም ማጀባዮችን ተጫውቷል። ለአብነት ያህል ከድምፃዊ ብርሃኑ ተዘራ ጋር በኢትዮጵያ ሚሊኒየም የተጫወተው ሰላም ያገር ሰው ወይም አንበሳው አገሳ፣ አባይ ወይስ ቬጋስ ለተሰኘው ዝነኛ ፊልም ማጀባ የተጫወተው አባይ ወይስ ቬጋስ፣ ብርቱካኔ እንዲሁም በላይ የተሰኙት ሥራዎቹ በዋቢነት ይጠቀሳሉ። ማዲንጎ አፈወርቅ ለበርካታ የሀገራችን አቀንቃኞች አርአያ መሆን የሚችል ድንቅ አቀንቃኝ ሲሆን ለታላቅ እህቱ ለትዕግስት አፈወርቅና ለታናሽ ወንድሙ ለአምሳያው ለያሬድ አፈወርቅ ደግሞ የሙያ ምልክታቸው ፈርቀዳጅ እንደሆነ ተጽፎ እናገኛለን። ጨዋታ ወዳጁ ማዲንጎ አፈወርቅ ገና በለጋነት ዕድሜ በ9 ዓመቱ የጨበጣት ማይክ ሕይወቱ ልታልፍ ጥቂት ሰዓታት እስኪቀራት ድረስ አለቀቃትም ነበር። ሙዚቃ አክባሪያውንና አስከባሪያውን ታውቃለች እንደሚባለው ማዲንጎ ሙዚቃን አክብሯታል፣ እሷም አንግሰዋለች። ታምኖ አገልግሏታልና እሷም በክብር ሸኝታዋለች። ምድርን ስለሰራት አምላክ በክብነት ዞሮ አይመጣ የለ ወደ ነበረበት እንዳለው ሁሉም እንደዛው ነው። ማዲንጎ አፈወርቅ መስከረም 17 2015 ዓ.ም በተወለደ በ44 ዓመቱ ድንገት ከዚህ ዓለም በሞት ተለይቷል። ወዳጄ ብዙ ማዲንጎ ከቀድሞ ባለቤቱ ከወይዘሮ ሮዛ ይግዛው ዲቦራ ማዲንጎ የተሰኘች ልጅ አፍርቷል። ከተለያየን ማዲንጎ አፈወርቅ። ምንጭ በግል ካሰባሰብናቸውና በማዲንጎ አፈወርቅ ሕይወት ዙሪያ ለንባብ ከበቁ በርካታ ጽሑፎች የተወሰደ። ሙዚቃ ፔሬድ ወዝ አዲስ